ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ትናንትና አይታችኋል ማለት ነው። ሁላችንም አይተናል። ደስታና ሩታዬ በአዲስ ህይወት በአዲስ ነገር ሊመጡ ነው ማለት ነው። በአዲስ ነገር ዛሬ ማታ የሚለቀቀው ያበደ ቪዲዮ ይለቀቃል ብለን እንጠብቃለን ማለት ነው። እንግዲህ ትናንትና ከዛ ከተለያዩ በኋላ አቶ አብርሃም ሂዶ ልጄን ማየት አለብኝ ብሎ ሲበጠብጥ ነው አሉ ያመቸው። ሲበጠብጥ ሲያበጣብጠው ምን አገባህ ልጅ ከሄልሚላ ልታመጣ አይደል? እንዲህ በቃ ሉልን ለቀቅ አልገው ለእናቱ ማለት ነው። በስንት ወሉ ሂዶ ልጄን ታላየው። እኔ ግን ሹክ የሚል ሰው አለ እንዲ ደስታ መጥቷል ከቤቷ የሚል ሰው አለ እንዲ አንተ በእሷ ህይወት እየገባህ የምትበጠብጠው ለምንድን ነው ማለት ነው? ስለዚህ ሩታዬ ደግሞ አባለዋለች አሉ ቀንዱን እያለች ቀንዱን እዚች አካባቢ ብትደርስ በፖሊስ ነው ማስይዝህ ብላ አባለለችው። እንግዲህ ደስታና ሩታ በቃ ፍቅራቸውን እየቀጩ ነው። ትናንትና ከእሷ ቤት ነበረ ምሳ ሁሉ የበላው እራትም የበሉት እዛው አብረው ነው ያመሹት። ካሁን በኋላ በህይወታችን እንዳትገባ እንዳትመጣ ቤታችን ብለውታል። እንደዚህ ተቃለህ የምትባለረው ማለት ነው። አቶ አብርሽ ልጅህን እኮ ማየት ማንም የሚከለክልህ ነገር የለም። ግን በዛ ጋር ሚስትህን በሚዲያ ላይ እያዋለድክ የልጅህን እናት እያዋለድክ እቺ በድግምት ያመጣች በምልጌታ አስተብትበ የያዘችህን እያከበርክ አይደለም። ምንም ቢሆን አንቺን አልፈልግሽም እያልካት ነበር። እሷን ታልፈለክ ደግሞ የእሷ ልጅ ምን አስፈለገ? በቃ አለቀ። ያችኛው አልግዛልህ የለም እሱ እስከሚወለድልህ ጠብቅ። አሁን ወደ ውጭ ለሄድ ነው ብሎ ስፖንሰር አግኝቷል 1 ሚሊዮን። ሁልጊዜ አንተ በእንትል ነው የምትሄደው ማለት ነው። ሩታን የሚያገባሃት በስፖንሰር ነው። ዱባይ የመጣኸውን በስፖንሰር ነው። በፊት በህዝብ ገንዘብ ነው ያለኸው። ስለዚህ አታስመስል ደግሞ አልፈልግም ምናምን እያልክ ማለት ነው። እኛ አለን፣ እኛ እንደዚህ ነን፣ እኛ እንደዚህ ነን። ይቺ ነገር ለምን እንደሆነች ብቻ ጠልጥል። ሜሊን አምነህ እንዳትበላ ማለት ነው። ሜሊን አምነህ ገደል እንዳትገባ። ለሩታ ያልሆነች ላንተ አትሆንም ሜሊ ማለት ነው። ሩታንም እዚህ ውስጥ እንድትገባ አድርጋ ሩታንም የፈነገረቻት ሴትዮ አሁን ሜሪ ፍቅር ሁናችሁ እንደዛ ተደስተ እኔ እኮ መጀመሪያ እንደዛ ሊቀበል ተደስቶ መጨረሻ ላይ ደግሞ እኛ እኮ አለን ምንም እሷም ስራ አላት የራሷ የሆነ ገቢ አላት። እኔም በዩቲዩብ በቂ ገንዘብ አገኛለሁ እሷም በቂ ገንዘብ እናገኛለን። በሩታ ላይ ነው አንተ የምታገኘው። ሩታ ተለለች መች ቪዲዮ ተለቀና አሁንም በሩታ ላይ ነው ገንዘብ የምታገኘው ምዝቀው ማለት ነው። በራሷ ቻናል መልቀቅ ትታ በእናንተ ቻናል ነው እንግዲህ ሩታ ሁልጊዜ ስትመጣ የምትለቀውና በነገራችን ላይ እንግዲህ አዲስ ነገር አለ። ዛሬ ማታ ጠብቁ ማለት ነው። አብርሃም ወይ ሲበጠበጥ ታዩታላችሁ ማለት ነው። ደስታና ሩታ ደግሞ እንግዲህ አለማቸውን እየቀጩ ነው። ፍቅሩንም ተቀብለዋለች ማለት ነው። በቃ አዲስ ነገር በአዲስ ፍቅር በአዲስ ህይወት ሊመጡ ነው ማለት ነው። በሰላም ኑ ብለናል። በሰላም ኑ እያልናችሁ እንቀበላችኋለን ማለት ነው። እንግዲህ ሄልሚላ ግን እኔ እያዘንኩልሽ ነው። አሁን በሜሊ እጅ ገብተሽ በተዘዋዋሪ ሜሊ ምን እንደምታረግ ስለማታውቂ አሁን ፍቅሯን እያሳየችሽ ነው። ያንኩ ያንን እንትልን ትቻለሁ ኃይለኝነቴን ትቼ አሁን ወደ ራሴ ተመልሻለሁ መስሎሻል? ምንም ቢሆን ብላለች እኮ ምንም ቢሆን ሩታን አልተዋትም። የፈለገው ቢመጣ ነው ያለችው። እሱም ቪዲዮ ታላየች ደግሞ ገብተሽ ማየት አለብሽ። ስለዚህ እንዳትበሉ። ሄልሚላ ነው ድራማ እየሰራችሁብን ነው። ያው ቻናላችሁን ልታሳድጉ ነው። እኛ እኮ ያልገባን ነገር ማለት ነው። አሁን ውጭ ልንሄድ ነው ብላችኋል። አውሮፓ ልንሄድ ነው ብላችኋል። እንግዲህ በሰላም ሂዱ። ግን ከዚህ ሁሉ ጀርባ ምን እንዳለ እየተጠነቀቃችሁ ብትሄዱ ይሻላችኋል ብለን እናስባለን። እንግዲህ ቀጣው ደግሞ ደስታና ሩታ ደግሞ ወደ ውጭ ይሄዳሉ ማለት ነው። ለጉብኝትም ሆነ ለሽርሽር ሰሞኑን ታያላችሁ ማለት ነው። ደስታና ሩታ ከናብልሽ ቀድመው ሰርጋቸውን ባያረጉ ምን አለች ትሉኛላችሁ? የእነሱ እኮ ጨርሷል ውስጥ ለውስጥ ማለት ነው። ያው እንግዲህ
እርግዝናው ግን ውሸት ነው። ሩታ አላረገዘችም ካብሪሽ ማለት ነው። ያው እንግዲህ አሁን ለሄርሜላ ጥሩ ሆኖላታል ማለት ነው። እንደፈለገችው ሆናለች ማለት ነው። ግን ይሄ ነገር ይቀጥላል ወይ ነው እኔ ይሄ ነገር ይቀጥላል ወይ ይሄ ነገር እንትን አያመጣም ወይ የሆነ ነገር የሆነ ስህተት አያመጣም ወይ ነው የምለው። የአሁኑ ፍፍ አይደለም። የመጨረሻችሁን ያሳምርላችሁ እናቴ፣ የመጨረሻችሁን ሜሪ፣ የመጨረሻችሁን ታሳምርላችሁ። እኔ ሜሪ እኔ እኔ እንጃ እኔ አላውቅላችሁም። አብርሽ እያወካት አሁንም እያመንካት ነው ያለውና የራሳችሁ ጉዳይ ነው። ዋናው ሩታ ሰራ መሆኗ ነው። ዋናው ከሩታ ህይወት ውጡላት እናቴ፣ ከህይወቷ ውጡላት። ምንም አታስፈልጓትም እናንተ ምንም እኔ የሚያስፈልግሽ በቃ ከአሁን በኋላ ወደ ቤቱን ራሱ ለቀሽ መሄድ ትችያለሽ። ምንድን ነው ምን ችግር አለ እንዴ? የሚኪራይ ቤት ነው፣ የሚኪራይ ቤት ነው። መጥቶ አያገኝሽም። ልጄን እንደፈለግኩ ያለሁ ብሎ አይመጣም። ሁልጊዜ የትም አያገኝሽም። ምን ሞልቷል ቤት። ከዛ አድራሻሽን እልም ታረጊያለሽ። በቃ ከዛ የት ያገኝሻል? የት ያገኝሻል? ስለዚህ ቤትሽን ቀይረች። እውነቴን ነው የምላችሁ። አንዳንዴ ብቻችሁንም ስኮኑ መሰለኝ ወንዶች የሚዳፈሯችሁ። ስለዚህ አንቺም የራስሽን ኑሮ መኖር ነው ያለብሽ። የራሱን ኑሮ እየኖረ ነው። ከአሁን በኋላ ደግሞ ልጄ ምናምን የሚለው ነገር እኔ እንትን አይደለም። መንታ ልጅ አለ እንዲህ ልትወልድልህ መንታውን ፈለፍልልሃለሁ ብለህልም እንደ ጫጩት ፈለፍልልሃለሁ ብላለች። እንግዲህ ኧረ ተይ ሄርሜላ እንደ ፓምፐርስ እኮ አሁን በአሁኑ ጊዜ ተወዷል እናቴ። እንኳን ፈልፍለሹ ለአንድም ለሁለትም ልጅ አስቸጋሪ ነው። ስለዚህ እንዳሁኑ እንደ ወሬው እንዳይመስልሽ። ተተወለደ በኋላ ብዙ ወጪ ሲያወጣሽ ያ ጠጉር መሰራት ይቀራል እናቴ። ይሄንን ጠጉር መሰራት ይሄን